እንደሰማን እንፈልጋለን እኮ አልፈልግም እኮ ስማን አልሰማም ለምን እሰማለሁ አልሰማም የፈለከውን ነገር ካደረክ በኋላ ዛሬ ላይ መተከ ይቅርታ ምናምን ትላለህ እንዴ ይቅርታ አይደለም እኮ እንደሰማኝ እንፈልጋለሁ ለምን አሰማኝ አንተ ብቻ እኮ ማውራት የለብህም ገባህ አይደል አሁንም ቢሆን እዚህ ጋር የመጣሁት እኔ ማለት ነው እሱ ምንም ያውቀው ነገር የለም ምንም ሳያማክሩኝ ነው የወሰኑት ይሄን ድርጊት ደግሞ እርግጠኛ ሆኜ የምነግርህ የሩታ አይደል ገባህ የኖቤልን ሁሉ ጸባይ ሁላችንም የምናውቀው ነገር ገብተን በስነ ስርዓት እንደ ትልቅ ሰው ተረጋግተን እናወራ አንተም ሮቤልም ሩታም አንድ ናችሁ ያለ ምንም አትለዩ ደግሞ አንድ አትፈልጉኝም አብርሃም እግዚኦ ውርደት 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 የውርደት ውርደት ማለት ነው ሩታ እዛ ጋር ቅን ሩታ ተከበሪ ክብር ይኖርሽ ማለት ነው ኧረ ራስሽና ክብሪ ሴትዮ እየወረድሽ ነው እንዴ እየወረድሽ ነው ለባልሽ ቤተሰቦች ክብር ይኖርሽ ቦዜ ምናምን ሲደውሉልኝ ነው እንጂ ላሳየው ነበረ ገና ብዙ ላደርገው ነበረ ምን ነው ሰው አረገሽ እንጂ እንዴ ምን ነው ካንቺስ ከነ ቤተሰብሽ ቅማልሽን አራገፈ እንጂ በጣም አበዛሽው ማለት ነው በደንብ ነው የምነግርሽ በጣም አበዛሽው ጤር አትበይ ምን ነው የሆነ የቤተሰብ ነፍስ አጥፍቷል አልሽ ነፍስ ባዳነ ማለት ነው አብርሃም ታደሰ በጣም አበዛሽው እንዴት ነው የሚያደርጋት ሚላት የተባልሽ ደግሞ ማለት ነው ምድረ መቀማቆች መቀመቃሞች ማለት ነው ይሄ በቃ ተመችቷታል በጣም ወፍራሻል ወይኔ ተለያይታችሁ ነው እንደምትኖሩት አንድ ቤት እኮ ነው እየኖራችሁ ያላችሁት በመጀመሪያ ደረጃ ማለት ነው በደንብ እንነግራችሁ ሌላው እንግዲህ በዛ በኩል ወንድሞቿን ተመልሳ ማስለምን ጀምራለች ማለት ነው ሩታ ምክንያቱም ይሄ የሩታ ውሳኔ አይደለም የሮቤል ውሳኔ ነው በእርግጥ ማንንም የሷን ጭንቅላት እንደሚጫወትበት በደንብ እናውቃለን የሩታን ጭንቅላት የፈለገ ነው የሚጫወትበት ማለት ነው በነገራችን ላይ ይሄን አርጊ ሲሏት እሺ መንቀር እያለች ይሄን ካልሆነ እንደ ምድር ከፍ ሰማይ ዝቅ ብትል አልተውም ትላለች ማለት ነው ያልኩትን አልተውም ትላለች ማለት ነው አንድ ቪዲዮ ላይ ብዙ አይነት ቃላቶች እንደምትናገረው ምክንያቱም አንደኛው ይሄን አድርጊ ሌላኛው ይሄን አድርጊ የሚሏትን የግዴታ ሰዎች የሚሏትን ነገር እነ ፈረንጁ የሚሏትን ሌላው የሚላትን መተግበር ስላለባት ማለት ነው የቤተሰብ ክብር የሚባል ነገር ግን የለም አላየንም ስለዚህ እዚህ ጋር ቀብራራው ታደሰ ምንም አይሆንም በነገራችን ላይ ማለት ነው ምን ነው እኛን የምናስተዳድረው አላችሁ እሱ እናንተን እያስተዳደራችሁ ማለት ነው እሱ እናንተን እያስተዳደራችሁ ሌላው ደግሞ ቢኒ የተባልክ ማለት ነው ስርዓትህን ብትይዝ ይሻላል ስርዓትህን ያዝ አንተ ጅልጅላንፎ ማለት ነው ስርዓትህን ያዝ ስርዓትህን በደንብ ብትይዝ ይሻላል እዛ ጋር ሄደህ ስትለምን ሌላ ሰው ለራስ መጣ የራስ ቪዲዮ ስትሰራ ሌላ ሰው እንዴት ነው የሚቀያየር ባክህ ክብረ ቢስ በጣም ስርዓትን ያዝ ማለት ነው በጣም ስርዓትን ልትይዝ ይገባል ማለት ነው አቡሽ ደግሞ ምን ነው ባክህ እኔ የማውቀው ነገር የለኝም ሩታና ሮቤል ናቸው የወሰኑት ይሄ ሩታ የራሷ ውሳኔ አይደለም አላለም በጣም ነው ያሳከኝ አቡሽ ምን ነው አብርሽን እኮ ማለት ነው አብርሽን አንተው ምን ገለዋለን መግደል አንተው ምን ገለዋለን ህይወቱን እናጠፋዋለን ስትሉ ነበር እኮ እንዴት ደፍረ ነው ደግሞ ዛሬም ምን ፈልገ ነው ሩሙ ድረስ ሄደህ ይቅርታ የምትጠይቀው የለም አይፈልጋችሁም በቃ አንተም ሩታም ሮቤልም ሁላችሁም አንድ ናችሁ ከኔ ዞር በሉልኝ ብሎ ፊት ለዘግቶባል ማለት ነው ዞር በሉለት ምን ፈልጋችሁ ሄዳችሁ ምን ቀራችሁ ልብሱ ነው የቀራችሁ የለም በቃ በሰጣችሁ ገዝታችሁ ልበሱ እሺ አብርሽ በሰጣችሁ ሩታ ባመጣችሁ ገዝታችሁ ልበሱ አንተም ሮቤልም እንዴ በጣም አላበዙትም በጣም አበዛችሁት ማለት ነው ቀብራራው ታደሰ ለራሱ ተውት ለራሱ ጊዜ ይስጥ ለራሱ ተውት ይሄ አረፈበት ሩም ድረስ እየሄዳችሁ ሰላሙን አትንሱት ምን አይነት ቤተሰቦች ናችሁ ወይኔ ጉዴ ምን አይነት ጉዶች ናችሁ ሩታ ደግሞ በጣም የሆነ መመናቀር አታብዥ ማለት ነው በዚሁ አጋጣሚ ከይቅርታ ጋር ያው በዚህ ማለቴ ያው ሩታ መችስ
አንዳንዴ ነጭነጫን ስናወራ እንደዚህ አሁን ዛሬ የተሰራሽው ጸጉር ስሬት በጣም አያምርም። በጸጉርሽ ራሱ በጣም ያምርብሻል። በራስሽ ጸጉር በጣም ነው የሚያምርብሽ። ቦጋሌ ሙት ማለት ነው። እና ብዙም አታቆየው ለማለት ነው። እዚሁ አጋጣሚ ሚላት ደግሞ በጣም አሾፍሽ ማለት ነው። ቤተሰብ በጣም ተቆጥተዋል፣ በጣም ከፍቷቸዋል፣ በጣም አዝነዋል። በጣም ነው እንዲያዘናችሁት። አብራችሁ አንድ ወንበር ላይ አንድ ጠረጴዛ ላይ ቁጭ ብላችሁ አብራችሁ ወስናችሁ መላ ቤተሰቡ እንደዚህ መሆን አለበት፣ እንደዚህ አድርጌን ካገኘን ምን ሶፋችን ከቀየርን በቂ ነው ብላችሁ የወሰናችሁትን ምን ነው ዛሬ ልክ ከሌላ ሀገር ሩታ እኮ ምን ነው ከአዲስ አበባ ነው ወይስ ከአሜሪካ ነው? ከየት ነው የመጣችሁ? ከየት ነው የመጣችሁ? በጠረጴዛ ዙሪያ የወሰናችሁትን ውሳኔ ቪዲዮ ላይ መጣሽ ሌላ የምታወሪው ማለት ነው። ሌላ የምታወሪው አስመሳዮች። አብርሃም አይፈልግም ከዚህ በኋላ ማለት ነው፣ አይፈልግም። ግን ሰላም ብያችኋለሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ ያልኩኝ ላይክ እያረጋችሁ ነው፣ ሰብስክራይብ እያደረጋችሁ ነው አላችሁ ወይ? አለን። እንግዲህ ዛሬ እንዳያችሁት ማለት ነው ውዶችዬ፣ እንግዲህ ቀብራራው ታደሰን ድጋሚ እያሳደዱት ይገኛሉ ማለት ነው። ምክንያቱም ሩታ ከሮቤል ጋር ነው እንጂ የወሰነችው፣ ቤተሰብ አልወሰነም። ቤተሰብ ተቆጥቷታል፣ ቤተሰብ ተከፍተዋል። ስለዚህ እባክህ ተመለስ እያሉት ይገኛሉ ማለት ነው። እየተሯሯጡ ነው። በሌላ በኩል ሩታ ወደ ሌላ ሀገር መሄድ አለብሽ፣ ፕሮሰሱን ተጨርሶልሻል። ፕሮሰሱን ጨርሰው እስከ ልጅሽ ሊወስዱሽ ነው እንዴ? ታዲያ ምንድን ነው? ብርቅ ነው እንዴ? ከኢትዮጵያ መውጣት ብርቅ ነው እንዴ? ሁሉም እኮ ስደት ላይ ነው ያለው። አሜሪካም ሄደች፣ የትም ሄደች፣ አውሮፓም ሄደች፣ የትም ሄደች፣ ከኢትዮጵያ ከወጣ ማንም ስደተኛ ነው በመጀመሪያ ደረጃ ማለት ነው። በቃ ከሀገር የወጣ ሰው ስደተኛ። ስለዚህ ምን ነው ለማሰደድ ቸኮላችሁ? አብርሃም ታደሰ ለምን ልጅን ይዘሽ ትሄጃለሽ ብሎ እንደገና መጦ እንዲያለቅስ ፈልጋችሁ? የለም እንዲህ አይነት እርቅ፣ በደንብ ልንገራችሁ ብዬ ነው። እንዲህ አይነት እርቅ የለም። በደንብ ለምኑት እንዴ። አዎ ሩታ አይደለችም፣ ቤተሰብ አልወሰነበትም። እንዴት ሜላት? ምን ነው? ስንት አይነት ባንዲራስ ስንት ምላስ ነው ያለሽ? በእርግጥ የቤተሰቡ 10 ምላስ ነው ያለው ለአንዳንዱ ሰው ማለት ነው። እንደምናየው ከሆነ ቤተሰቡ ምለው ይቅርታ አድርጉልኝ፣ እነ ሮቤልን እነ አቡሽን እነ ሚላትን እነ ሩታን ጨምሮ ማለት ነው። በቃ እነሱ ነው ቤተሰቡ ምላቸው። ምክንያቱም አንድ የቤተሰብ አባል እነን ብለው ራሳቸውን የመጡት በዚህ መንገድ ስለሆነ፣ ስለዚህ ምን አይነት ናቸው? አንድ ጭንቅላት ላይ 10 ምላስ ያላችሁ ምን ነው ያኔ ማለት ነው። በቃ እንደዚህ ነው ስትየ ነበር ሚላት። አሁን ደግሞ ምን አቀለማመደሽ? የለም ልጅን ብሎ ደግሞ አሁን ልጁን ይዛ ሌላ ሀገር መሄድ የለባትም። ስለዚህ አብርሽ በቃ አሁንም ይቅርታ ብሎ መንበርከክ አለበት፣ መለመን አለበት ብላችሁ ደግሞ በዚህ መንገድ ቀይሳችሁ መጣችሁ አስመሳዮች። ትንሽ ቆዩ እንጂ ቢያንስ እንኳን 1 ቀን 2 ቀን አደሩ። የተፋታ ሰው እኮ እንደዚህ በቃ ትናንት አይደል የተፈረመው ወረቀቱ? ምን ነው ደነገጣችሁ? በጣም ደነገጣችሁ እንዴ? ጊዜ ስጡት። በየሩማ አትሯሯጡበት፣ ይረፍበት አብርሽ። የምሬ ነው። አብርሃም ታደሰ ይረፍበት፣ አትሯሯጡ። በያረፈበት ሩሙ ሁሉ አላስቀምጠው አላችሁ እኮ። በዚያ በኩል ሌላ ይህንን ሲያይ ደግሞ ተመልሶ ይቅርታ ልጄ ከሚሄድ በቃ እኔ ይቅርታ ላድርግላት ይላል ብላችሁ ሩታ ልትወጣ ነው። ተወጣ፣ ምን ችግር አለው ታዲያ? አውሮፓ ሄዶ ወይም ሌላ የትኛውም ሀገር ሄዶ ንፋስ ተቀብሎ መምጣትም እኮ ጥሩ ነው። አየር ስትቀይር ጸባዩ ሊስተካከል ይችላል። ምክንያቱም ይሄ ለአብርሽም ሆነ ለአብርሽ ቤተሰብም ሆነ ለማንም የሚገባ አይደለም። አሁን እየሆነች ያለችው ዛሬ ከሚላት ጋር እያወራች ያለችው ነገር ማለት ነው። በጣም ነው የሚያስጠላው። ስለዚህ ሩታ በሰዎች ስለምትመሪ በሰዎች ማለት ነው። በመጀመሪያ ደረጃ በቃ ለሰው ክብር ይኖርሽ። ለሰው ክብር ካለሽ ራስሽን ታስከብሪያለሽ ሩታ ማለት ነው። ራስሽን ታስከብሪያለሽ። ረብ በይ፣ ገብ በይ፣ ቀዝቀዝ በይ ሴትዮ። እንዴት ነው የሚያደርግሽ እንዴ? ራስሽን አስከብሪ። የምሬን ነው የምልሽ። ራስሽን በጣም ልታስከብሪ ይገባል። አትንቀልቀይ። የሆነ ተንቀለቀልሽ በጣም ወይኔ ጉዴ። ስለዚህ እንግዲህ አቡሽም በደንብ ተነግሮሃል። እኔ አልሰማሁም፣ እኔ ያላየሁም። እኔ ሳላይ ሮቤል ነው የወሰነው። የእኔን ጸባይ ታውቀዋለህ፣ ያንተን ጸባይ ኳየ ነው። እኔን አብርሽም አይቀርም እንገላችኋለን ስትሉ ምን ነው? ቤተሰባችሁን ገሎ ነው እንዲህ አብርሃም የመጣው? አብርሃም እኮ ሩታ ለምነው እንጂ ለምነው አላገባትም። ማወቅ ያለባችሁ ማለት ነው። በደንብ የምነግራችሁ ለምነው እንጂ ለምነው አላገባትም።
ቤቷ እኮ አስገድዶ ጠልፎ ወስዶ አላገባትም። በጣም አበዛችሁት ማለት ነው። ስለዚህ ተከበሩ። በዚሁ አጋጣሚ የምላችሁ ነገር ቢኖር ይሄንን ነው ማለት ነው። ራሳችሁን ማስከብሩ፣ እናንተም ተከበሩ። ለልጁም ረፍት ስጡት። ሰው ለልጁም ረፍት ስጡት፣ ለአብርሽም ረፍት ስጡት። በቃ ረፍት ያድርግ። ተውት። መልክቴ ነው ውዶችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። ሩታ እረፍት አድርጊ፣ ልጁም እረፍት ይውሰድበት። በየቡችሎች አትረብሽው፣ ተይው በሏት ማለት ነው። አትሯሯጭ ደግሞ እንዴ በዛም እንትኗን አስጠምዳለች ማለት አለ አይደለ? ልትሄድ ነው ብላችሁ ቪዲዮ ስሩ፣ እንደዚህ ነው ብላችሁ አቡሽ ሂደህ ይቅርታ ጠይቀው ምናምን አያስፈልግም። ስለዚህ ይሄን አድርሱልኝ። ወዳችኋለሁ። ባይ ባይ ወዶችዬ።